መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 30 ቁጥር 22 ቁጥር 22 powerful prophecy ነቅተ ሰማይ ሙስሊምም ልትሆን ትችላለህ እዚህ ጉባኤ ለመካፈል የመጣ ኦርቶዶክስም ልትሆን ትችላለህ ከየትኛው እምነት ልትሆን ትችላለህ እኔ ትንቢት እንዲነግረኝ ነው የመጣሁት የምትሉ ትንቢት ነው ማወራው ዶንት ሚስ እቺን ደቂቃ እንዳታመልጥ በደንብ ስሙኝ እግዚአብሔርም ራሔልን አሰባት እኔ ባይዘው ጌታ በአፌ ላይ ያስቀመጠው ምን ማለት እንደሆነ በኋላ ይገባቸዋል ራሔል ትወልዳለች ነው ሶስተኛ አያት አሉ እዚህ ቤት ራሔሎች የተሸማቀቁ አንገት የደፉ ባልገመቷቸው ሰዎች የተቀደሙ እግዚአብሔር አያየኝም አያስበኝም ያሉ እውነት አምላክ ለሌላ ፕሮግራም አለ ወይ ያሉ ራሔል ትወልዳለች ይሁን አለ በደንብ ስሙ እግዚአብሔርም ራሔልን አሰባት ልመናዋንም ሰምቶ ማህፀኗን ከፈተላት ከዚያም ጸንሳ ወንድ ልጅ ወለደች እግዚአብሔር እፍረቴን አስወገደልኝ አለች ስሙንም እግዚአብሔር ሌላ ወንድ ልጅ ጨምሮ ይስጠኝ ስትል ዮሴፍ አለችው ለምን ራሔልን አሰባት ብሎ ጀመረ ሊያ ስትወልድ ለምን አሰባት አልተባለም ከዚህ በፊት ሁለት የዛ ቤት አገልጋዮች ከያዕቆብ ወልደዋል አሰባት አልተባለም አሰባት የሚሰራው ለራሔል ነው አሰባት ማለት አስታወሳት ሪመምበር አረጋት ገብቷል አሰባት የተባለችው ሳራ ነች አሰባት የተባለችው የሳሙኤል እናት ሐና ነች ማንም በወለደ ጊዜ አሰባት አስታወሳት አይባልም ሪመምበር አስታወሳት የታለች አላት የት ነው ያለችው አለ ወለደችው አለ ሳቀችው አለ ተጽናናችው አለ አረ እግዚአብሔር የሚያስበው ሰው አለ እዚህ ቤት አምላክ የሚያስታውሰው ሰው አለ አስታወሳት አስታወሳት በኪዳኑ አስታወሳት በነገራት ቃል አስታወሳት በዘላለም አጀንዳ አስታወሳት በህልሙ አስታወሳት ባወራላት አስታወሳት በነገረው አስታወሰው በተተነበየበት አስታወሰው አስታወሳት አንዴ ጩህና ሰይጣን ይደንግጥ አስታወሰ ይበልስ አለ ሲጋ የሚደግም ሰው አስታወሰኝ አለ አስፋልት ላይ የሚናገር ሰው የውጭ ሀገር በር ከፍትላለሁ ብሎ ነበር አስታወሰኝ አበለጸጋለሁ ብሎ ነበር አስታወሰኝ አገናለሁ ብሎ ነበር አስታወሰኝ እቀባለሁ ብሎ ነበር አስታወሰኝ ትወልጃለሽ ብሎ ነበር አስታወሰኝ ታገባለህ ብሎ ነበር አስታወሰኝ የሆነ የሚያስቀና ነገር እጅ ይገባል ይሁን አለ አስታወሰ አረ እውነትን ነው እግዚአብሔር ዛሬ ጂፒኤስን አስታወሰ
ነብይ ሄኖክን አስታወሰ። ባክል ተንቢበታ የጠራቸውን አስታወሰ። የቀባቸውን አስታወሰ። የነገራቸውን አስታወሰ። መጽሐፍ ኪዳኑ ትዝ እያለው ባሪያውን ለመርዳት ተነሳ ይላል። ትዝ እያለው ናማሃያ ጃጋባባ የሆኑ ሊወስዱሽ የመጡ ሰረገሎች እያየሁ፣ ቦታ ሊያስቀይሩሽ የመጡ ሰረገሎች እያየሁ፣ አገር ሊያስቀይር የመጣ ሰረገላ እያየሁ ይሁን አለ። ስሙኝ በቴሌቪዥን አስታወሳት። ከዛ በፊት ሊያ ወልዳለች አስታወሳት አልተባለም። ዘለፋ ወልዳለች አስታወሳት አልተባለም። ማነች አድሯት? ባላና ዘለፋ። ባላና ዘለፋ ማለት አንዷ የሊያ ሎሌ ነች፣ ሁለተኛዋ የራሔል ሎሌ ነች። ሶስቱም ሲወልዱ ኦልሞስት ከዚህ በፊት ወደ 10 ልጅ ተወልዶለታል። ወደ 8 ልጅ አስታወሳቸው አልተባለም። እግዚአብሔር የሚያስታውሳቸው ሰዎች በፕሮግራም የሚወልዱ፣ በፕሮግራም የሚወልዱትም ፕሮግራም የሆነ ሰው፣ በዓላማው የሚወልዱትም ዓላማ የሆነ ሰው አግኝተዋላ። የተራ ሰዎች አለም የዛሬ መልእክቴ የዘገየባቸው ግን ህልም ያላቸው፣ የቆየባቸው ግን ራእይ ያላቸው፣ ያልመጣላቸው ግን እግዚአብሔር የተናገራቸው ዛሬ ቀናቸው ነው አለ። ይሁን አለ። ማይላሻዳሃዳ እግዚአብሔር ማሂን አሰበው። ትናንትና ከአሜሪካን ሀገር ወዳጆቼ ደውለውልኝ ነበር። ይኸው ላይም ስነግራት ነበር። ማሂ ደህና ነው አሉ። በጣም ፋሚሊዎቼ ናቸው። ረጀብ ታውቁታላችሁ እንዳልኳችሁ። ከሱ ውጪ ሌላ መስማት አልቻልንም አሉኝ። ሲያስብህ እኮ ነው፣ ሲያስታውስህ። አርባ ምንጭ የነገረህን ሲያስታውስ ሰው አልነበረም እኮ። ህልሙን ስናየው ማን ነበረ? ሲያወራን ማን ነበረ? አንድ የተናግረ ምድር ይናወጣል ሲለኝ ማን ነበር? በነገረ ቃል ያስታውሳል። ጄፒኤሶች የመገፋት ዘመን አለቀ። የገፋን ይነቀነቃል፣ የወደቅንበት ይሰበራል። አለቱ አለ የሚወድቅበት ይሰነጠቃል፣ የሚጋጨው ይቀጠቀጣል። ግንባርህን እንደ ቡላ ድንጋይ አደርጓሉ ይላል። ኖባዲ ካን ሬዚስት ዩ። ደጋሚ አስጨነቃችሁ፣ ሟርት አስጨነቃችሁ፣ ድግምት አስጨነቃችሁ፣ ስጋ ለባሽ አስጨነቃችሁ፣ የሚሰበርበት ዘመን መጣ። ማውራው በደንብ ስሙኝ። the spiritual word አሁን በደንብ ስሙኝ። እያወራው ያለው ስለ ሴቶች አይደለም። እያወራው ያለው ስለ ሆነች ስለ ወለደች መካን ነው። እያወራው ያለው ፕሮግራም እግዚአብሔር ይዞባቸው ለመከኑ ሰዎች የጸሎት ርሳቸው ላይ አንተ ነህ ወይ ያልከኝ ይላሉ። እውነት ብለኛል፣ እውነት ተናግረኛል፣ ቃይቼ ነው አልሜ ነው አይቼ ነው እንዲህ ለሚሉ ሰዎች ያዕቆብ በደንብ ስሙኝ። ራሔልን ያገኛት የባቱኤል ልጅ የላባ ልጅ ሆና ነው። ላባ ሁለት ሴቶች ነበሩት። የመጀመሪያዋ ልጅ ሊያ፣ ሁለተኛዋ ልጅ ራሔል።
በሁለቱ ልጆች መካከል ልዩነቱ ታላቅና ታናሽነት ብቻ አይደለም፣ የመልክም ልዩነት አለ። ራሔል መልከ መልካም ልጅ። ራሔል ማለት የስሟ ትርጉም የምትወልድ በግ ማለት ነው። ፍሬያማ በግ ማለት ነው። አትሸጥም እንደሆነ በግ ምታፈራ ልጅ ፍሬ አለባት ማለት ነው። ምታበዛ ማለት ነው ራሔል። ሊያ ማለት ደግሞ የጠወለገች የዱር ላም ማለት ነው። ለምን እንዳይነስም እንደሚያወጡላቸው እነሱ ያውቃሉ። የዕብራይስጥ ቃል ራሔል ስትወለድ የምታፈራ በግ፣ ሀብታችን፣ ትርፋችን፣ የዋህ ደጓ ተበላለው ስም የተሰጣት። ያዕቆብ ከአባቱ ቤት ወንድሙ ሸሽቶ ሲወጣ ምን ይዞ ወጣ ካልከኝ ተመርቆ ነው የወጣው። ከሆነ ቦታ ስፍራ ስትቀይር ተበርቀውታ። እርግማንም ከርስም በሻንጣ ተይዞ እንደሚኬድ ልብስ ነው። ካጠገቤ በረከት ይዞ የሄዱ ሰዎች አሉ፣ በአጠገቤ እርግማን ይዞ የሄዱ ሰዎች አሉ። ተወስዷል። የዛተበት ኤሳው እንጂ አባትየው ግን ምን አሉ? እዚህ ካሉ ሴቶች እንዳታገባ፣ ሂድ ከዚያ ጋር አሉ። እዚህ እንዳታገባ፣ ዘር እንዳትቀላቀልብኝ። አልገባችሁ? ሰይጣን የማይወደውን ከሴቲቱ የሚወለደውን ዘር የሚያስቀጥል ዘር ጋር ሂድ፣ እዛ ሂድ። መሶጶጣሚያ ነው፣ ወደ መሶጶጣሚያ እዛ ሄዳ አግባ። እሺ ሲለው ባረከው ይላል። እሺ ስትል የምትባረከው በረከት አለ። እሺ ሲለው አንተ አለው የተባረኩ ብዙ ሁን እልፍ ብሎ ባረከው። ይስሐቅ ብለሲንግ ይዞ ስለመጣ ሂዝ ስትሮንግ። አንዴ ስሙኝ በጌታ አይንን አፍጥጠ ስማኝ። እንደው ከተሸወድክ እናደድብሃል። እማወራው አሰራርም ነው። እኔ የረዳኝ አሰራር ከሙሉ ወንጌል ቤተክርስቲያን ስወጣ ቪዲዮ አለ ማየት ይችላልላችሁ። ተባርኬ ነው የወጣሁት። እዛ በነበረኝ ታሪክ የሚያስባርክ ስራ ነው የሰራሁት። እና ተባርኮ ነው የወጣው። ልክ መሶጶጣሚያ ሲደርስ እረኞች በውሃ ጉድጓድ አፋፍ ላይ በጎች 3 ግሩፕ በግ ከምረው አገኘ። ምን ነው በጊዜ ጉድጓዱን ደፈናችሁት አታጠጧቸው ማለት? አይ ሰብሰብ ካላል ጉድጓዱን መክፈት አንችልም አሉት። ጉድጓዱ ድንጋዩ ከባድ ነው፣ ስለዚህ ደቦ ይፈልጋል አሉት። መጠራራት አለብን አሉት። የተባረከ ሰው ከሆንክ ደቦ አያስፈልግም፣ ተባባሪ አያስፈልግም። እንደው የሚሰማኝ ካለ አንድ እንደው ይሄን መንፈስ ያገኘ አሜን ይበለኝ። ምን እየጠበቃችሁ ነው? ገና ነው ሰዓቱ እኮ። ለምን በጎቹን አታጠጡ? ሰው ይሰብሰባ። ለምን ድንጋዩን መገልበጥ አንችልም ማለት? ላባ የሚባል ሰው ታውቃላችሁ አለ። አዎ ያቺት ልጁ ማ ራሔል በጎች ይዛ ልታጠጣ እየመጣችው ሊያ አልመጣችም። ሊያ አልመጣችም። ዋይ ለምንድን ነው ራሔል የመጣችው? የመጀመሪያ ፍቅሩ ለምንድን ነው ራሔል ጋር የሆነው ይመስልሃል? የወንድና የሴት ፍቅር ፐርፐዝ ነው፣ ራዕይ ነው፣ የተነገረበት ቃል። እቤት እንደገባ ሊያንም አይቷታል። ሊያን አልወደዳትም። ያልወደዳት ከመልክ ብቻ አለም። ሊያ ውስጥ ዮሴፍ የለም። ይህንን ትውልድ የሚያስቀጥል ከራብ የሚያሻግር የእግዚአብሔር ዓላማ የሚወለድበትን ህዝብ የሚያከርም እመነኝ እመነኝ፣ ራሔሎች ዮሴፋችሁ ይወለዳል። አሁን the moment ራሔልን ሲያያት ተለወጠ። ያዕቆብ ተለወጠ። ራሔልን ሲያው ከማሳ ራሔልን ሲያያት የቀድሙ ያዕቆብ አልሆነም።
በኮሚቴ በደቦ የሚከፈተውን በትብብር የሚገለበጠውን ድንጋይ ራሔልን ሲያት ብቻውን ገለበጠ። ስለ ወንድና ሴት እያወራሁ አይደል? ጂፒኤስን ሳየው መገለብጠው ድንጋይ፣ የነገረኝን ሳየው መገለብጠው ድንጋይ፣ ያወራልኝን ሳየው መገለብጠው ድንጋይ፣ ንግዳችሁን ስታስቡ የምትገለብጡት ድንጋይ ገለበጠ። ሌላ ኃይል ቆይለ ተነብይ ነው። ሰው የሚሰባሰብበትን፣ ሰው ገንዘብ የሚያዋጣበትን፣ ሰው እንተባበር የሚልበትን በዚህ ቅባት ውጣና ገልብጠው። በዚህ ቅባት ውጣና ገልብጠው። ከከተማ ገልብጠው፣ ከአገር ገልብጠው፣ ከዓለም ገልብጠው። ይሁን አለ። ብቻውን ገለበጠው። አላራቫራባራ ካላላጋባስ ገለበጠው ብቻውን። ልቀጥል። ይሄ መልእክት የኔ ነው የሚል ጮሆ አሜን ይበል። አሁን በደንብ ስሙኝ። ላባ ቤት ገባ። ከወር በኋላ ምን ፈልገህ መጣ? ምን ልክፈልህ? በነፃ ታገለግለኝ ሲሉ ኦልሬዲ ደሞዜን አይቻለሁ አሉ። ከዚህ ቤት ይዤ መውጣት የምፈልገው ራሔልን ነው። ሰይጣን ያልወደደው ጥምረት፣ ሰይጣን ያልፈለገው ግንኙነት፣ ሰይጣን ያልፈለገው ሰፈር ያላችሁ ሰዎች ለምን እዚህ ሰፈር ገባህ? ለምን እዚህ ቀበሌ መጣ? ለምን እዚህ ሀገር መጣ? የደነገጠባችሁ ያዕቆብ ሲረግጥ እኮ ደንግጧል። ስትረግጦ የደነገጠባችሁ፣ ስትገቡ የደነገጠበት ለምን ይህን ስራ ጀመርክ? ለምን ይህን ንግድ ፍቃድ አወጣህ? ለምን ትዳር አሰብክ? ለምን ይህን ቤታ የደነገጠበት ሰፈር ዛሬ ገባችሁ። ጠላታችሁ የፈራበት ሰፈር ገባችሁ። ገባሽ፣ ገባ። ይሁን አለ። ይብቃኝ፣ ልጨርስ። ደሞዜ እሷ ነች። ደሞዜ እሷ ነች። ደሞዜ ኦኬ አለውና ሰባተኛው ዓመት ሲፈጸም 7 ዓመት አገልግላለሁ እሷን ሰጠኛል። ልክ ሲፈጸም ኮንሽስ ነው ባይዘው ባለራይ ኮንሽስ ነው ባለራይ። 7ቱን ዓመት ያዕቆብ ላባን የረሳው ያዕቆብ ያውቀዋል። ቀኔ ተፈጽሟል አለ። አይ ኦልሬዲ ፊኒሽድ። ምኑን የጨረስከው? መከራ መቀበል፣ ያንተ ሎሌ መሆን ጨረስኩ፣ ስጠኝ። አሁንም ሰይጣን የፈራው ያዕቆብና ራሔል እንዳይገናኙ ነው። በሌሊት ሊያን ሰጠው። ያዕቆብ አይኑ የተከፈተለት ራእይ ያየ ሰው ነው። በነጋ ጊዜ ሊያ መሆኗን አወቀ ይላል አይደል? እደግማለሁ እንጂ አልወጣም አለ። እደግማለሁ 7ቱን እደግመዋለሁ እንጂ ይህን ስራ አላቆምልህ። ሰይጣንን አስደንግጠዋል። ደግመዋለሁ በለው። አልወጣም። ያዕቆብ ራሔልን ሳይዝ እንደማይወጣ ሲያቅ ሰይጣን the very beginning ያደረገው የራሔል ማህፀን ተዘጋ። ሮቤል ሲወለድ አልደነገጠም። ንፍታሌም ሲወለድ አልደነገጠም። ሌሎቹ ሲወለዱ አልደነገጠም። እንዳይወለድ የታገለው ማንን ነው ካላችሁ ዮሴፍን ነው። ተወለዱ፣ ሁሉም ወለዱ። ጭራሽ አለመውለዷ ስታይ ከባሏ ጋር ተጣላች ራሔል። እኔ ልጅ በከለከለሽ በእግዚአብሔር ፈንታ ነኝ እንዳለ በቃ እኔ አልወለድኩም አለችና አገልጋዋን አስገባችለት። እሷ ነች የመጀመሪያ ከአገልጋዋ አስወለደችው። ከዛ ያቺኛውም ጀብ ቀጠለች፣ ሊያም ቀጠለች። ቤቱ ልጅ በልጅ ሆነ። ማንም ሲወለድ ሰይጣን አይደነግጥም። ማንም ሲወለድ አልፈራም። ማንም ሲወለድ ውጊያ የለም። ገባች ወለደች ነው። አንድ ቀን ነው በእንኮይ ተከራየችው ይላል አይደል? እንኮይ ፍሬውን ስጭኝ ትላታለች ራሔል። ዛሬ ከኔ ጋር ካደረ ነው የምሰጥሽ አለች። አደረ፣ ወለደች።
ነው መውለድ እዛ ቤት ማንም ነው የሚወልደው መውለድ ከበዳት ለራሔል ለሁሉ ቀላል የሆነ የከበደባችሁ ፕሮግራም ስላለባችሁ ለሁሉ ሰኞ ማክሰኞ የሆነው ነገር አመታት ይፈጀባችሁ ፕሮግራም ስላለባችሁ ነው ሰይጣን የተዋጋችሁ ተራሰው ስላልሆናችሁ ነው እና እንደ ተዋጋኝ ይቀጥላል አይቀጥልም መጽሐፍ እንዲህ ይላል እግዚአብሔር ራሔልን አስታወሳ እኔ ተነብያለሁ ክንፍ የሚያወጡ ሰዎች አሉ ዛ በቃ ጨርሻለሁ ባልተገመተ መንገድ የሚያልፉ ሰዎች አሉ ባልተጠበቀ ጎዳና የሚያሸንፉ ሰዎች አሉ እግዚአብሔር ራሔልን አሰባት እግዚአብሔር ራሔልን አስታወሳ እግዚአብሔር ራሔሎችን አስታወሳ አስታወሳት ልጨርስ ትንቢት ነው ዛሬ ያለው ማገለግለው የእስራኤል ቅዱስ እግዚአብሔር ምስክር በቴሌቪዥንም ይሁን በዩቲዩብም ይሁን በቲክቶክም በዋራቨር በምንም ይሁን እምታዩኝ እንዳለ የምትሰሙኝ ሰዎች መልእክት አለኝ እግዚአብሔር ዛሬ ያስታውሳችኋል ስማኝ እግዚአብሔር ያስታውሳል ምን ብሎ ነው የሚያስታውሰኝ አልወለደችም እንዴ ተራ ልጅ አትወልድ በተራ ነገር አትጀምርም እስከ ዛሬ የተወለዱት ሁሉ የሚሰግዱለት እስከ ዛሬ የተጀመሩ ቢዝነሶች ሁሉ ዝቅ የሚሉለት ምን ልሁን እግዚአብሔር አምላኬ እውነት ባፌ ተናገር እሱ ከሆነ ዛሬ በሌሊት በህልም ይመጣል ዮሴፋችሁ እጃችሁ ገባ እውነተኛውን እልልታ ከናንተ ቤት ሰማዋለሁ እውነተኛውን እልልታ ከናንተ ቤት ሰማዋለሁ እውነተኛውን እልልታ ከቤታችሁ ሰማዋለሁ ዋይ ካራዲጋ ደጋዶ ወማን ደራሲ ከባራ ሻባካ ቦራ ባራባር እውነተኛውን እልልታ ሰማዋለሁ የቀናችሁባቸው ሁሉ ሊሰበሰቡ ነው የቀናችሁባቸው ሁሉ ሊሰበሰቡ ነው የተገረምሽባቸው ሁሉ ሊሰበሰቡ ነው ወይ ጉድ ያልሽባቸው ሰዎች ሁሉ ሊሰበሰቡ ነው የደስታቸው ቀን አንገት የደፋሽባቸው ሊሰበሰቡ ነው ምን ብለው ነው የሚሰበሰቡት ወይ ጉድ እግዚአብሔር ረዳ እግዚአብሔር ራሔልን አሰባት እግዚአብሔር ራሔልን አሰባት ሰው በወለደ ቁጥር አታየኝም ያለችውን ሰው በወለደ ቁጥር አትሰማኝም ያለችውን ሰው በወለደ ቁጥር የኔ ተራ መቼ ነው ያለችውን ሰው ሲሳካለት ምን ነው ዝም አልከኝ ያለችውን ሰው ሲጎበኝ እንዴት ዝም አልክ የምትለውን ሰው ቤት እልልታ ስታይ የታል ያለችውን ሰው ሲቀባ የታል ያላችሁ ሰው አደባባይ ሲሞላ የታል ያላችሁ ሰው በር ሲከፈትለት የታል ያላችሁ አሁን እግዚአብሔር እናንተን ያስታውሳል አስታወሰ አንድ ጉጆ አይ ማሃላ ካባያ ለቦሽ ካባ ያዕቆብን መጀመሪያ የተቀበለችው እሱ አይደለችም እንዴ ብሎ አስታወሳት ሻጋባሃዳ ካባደካማ ተቆማሳ የመጀመሪያ የጸለየችው እሱ አይደለችም እንዴ ብሎ አስታወሳት እሺ ያለችው እሱ አይደለችም እንዴ ላገልግል ያለችው እሱ አይደለችም እንዴ ልጸልይ ያለችው እሱ አይደለችም እንዴ ከቤተሰብ ጌታን የተቀበለው እሱ አይደለም እንዴ አስታወሳት
ማይካራዳ ከባዲያማሳ ስትጾም የነበረችው እሱ አይደለችም እንዴ? ሲጸልይ የነበረው እሱ አይደለም እንዴ? ላገልግል ያለኝ እሱ አይደለም እንዴ? ከቸርች ያልጠፋችው እሱ አይደለችም እንዴ? ብሎ አስታወሳት ብሎ ዋይ ካይ 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 ኤላላላ ባሻ ኤራባባ ጋባ 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 ለቦራ ለባጋዲያማ ቶራባ ጃራ ለባዲያማ ሸላላ ባራ ለባጋዲያማ ሶኮማተ ካማታ ካላቦራ ባላ ለባዲያ ሻራራባ አስታወሰ። ጋሻ በቤት ያገለገልክበትን ዘመን አስታወሰ። ከነ ሁሴን ጋር የጾምክበትን ዘመን አስታወሰ። አስታወሰ 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 እግዚአብሔር ሰው አይረሳም ጌታ አስታወሰ እግዚአብሔር ይቅርብኝ ያልኩበትን ኮሌጅ ግባ እምቢ ያልኩበትን ያገልግል ያልኩበትን አስታወሰ አስታወሰ። ጠንቋይ ቤት ሲሉኝ አስታወሰ። ሟርተኛ ጋር ሄድም ያልኩትን አስታወሰ። ደጋሚ ጋር ሄድም ያልኩትን አስታወሰ። ሰው አይረሳም ጌታ አስታወሰ አስታወሰ። የለመንክበትን ዘመን የተሳልክበትን ዘመን የጾምክበትን ዘመን በየቸርቹ የሮጥክበትን ዘመን አስታወሰ አስታወሰ። ሰው አይረሳም ጌታ አዎ በለው እንደ ሰው አይደለም ሰው አይረሳም ጌታ አስታወሰ አስታወሰ። ሮዲካና ካባራ ባህና እንደ ሰው አይደለም ሰው አይጥልም ጌታ ጌታ በምሕረቱ ከሳበኝ ጀምሮ ምንድነው ኢየሱስ በይቅርታው ከጠራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይረሳም ጌታ ጸልይበታለሁ አልኩ ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታ የሰላሙን አየር ተነፈስኩ በእውነቱ አሜን። የሰላሙን አየር ተነፈስኩ በእውነቱ ሁዳ ካላካባ እሱን ያገኘው ለት በስቶልኝ ምሕረቱ ጌታን ያገኘው ለት ገኖልኝ ምሕረቱ ታወሳት ሰው አይረሳም ጌታ አዎ እንደ ሰው አይደለም ሰው አይረሳም ጌታ የመጀመሪያ ቀን ያዕቆብን ያገኘችውን አስታወሰ። እንደ ሰው አይደለም ሰው አይጥልም ጌታ አስታወሳት። ሰው አይረሳም ጌታ አዎ እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይጥልም ጌታ አስታወሳት። ጌታ በምሕረቱ ከጠራኝ ጀምሮ ኢየሱስ በይቅርታው ከመራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ ሰው አይረሳም ጌታ አቤት 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 እንደ ሰው አይደለም ሰው አይረሳም ጌታ እንደ ሰው አይደለም ሰው አይጥልም ጌታ ሰው አይጥልም ጌታ ምን አይነት ቅባት ነው ይኔ አባ አዎ መጣ እንደ ሰው አይደለም ሰው አይጥልም ጌታ ራሔልን አስታወሳት እንደ ሰው አይደለም ሰው አይጥልም ጌታ አቤት አቤት አይረሳም አይጥልም ጌታ
ለዘላለም አይረሳም አይጥልም ጌታ ለዘላለም አስታወሳት ዛሬም ቢሆን ነገር ያዕቆብን እዚህ ቤት ይዛ የመጣችው እሷ ነች አስታወሳት ይሄ ኪዳን ያመጣችው እሷ ማይጥልኝ እኔ ማምናለሁ ዛሬ እግዚአብሔር እፍረቴን አስወገደልኝ አለች ኖ ሼም ኤኒሞር ኖ ሼም ፉል ላይፍ ኤኒሞር ማትረሳኝ ኖ ሞር የእፍረት ሕይወት ኖ ሞር የእፍረት ሕይወት አይረሳም አይጥልም ጌታ ለዘላለም አይረሳም አይጥልም ጌታ ለዘላለም የያዕቆብ አምላክ በዚህ ቤት ያሉ ራሔሎች ዛሬ ይታቀፉ ተረሳው የሚሉ ዛሬ ይታቀፉ ዝም አልከኝ የሚሉ ይታሰቡ ሃሌሉያ ሻባካፋ ዲጋባ ሮዲጋማ ቶፌት በደ ራሔሎች የዘገየባቸው መሰላችሁ አስደንጋጭ ልጅ ይደስ መጨፍልሽ የተለየ ልብስ የሚለብሰውን ዮሴፍ ተወልጃለሽ ያንቺ ቢዝነስ የተለየ ለብሳል ያንተ ስራ የተለየ ለብሳል ያንተ አገልግሎት የተለየ ለብሳል ማይደባለቅ ከሩቅ የሚለይ ይሄው የሷ የሚባል ይሄ ነው የራሔል ልጅ ይባል ይሄ ነው የሷ ይባል ተሰብስቧል እኮ ዩቲዩብ ላይ ተደርድሮ ይመጣል እኮ ይሄው የሷ ይባል ብዙ ሱቆች አሉ እኮ ይሄው የሷ ብዙ ንግድ ፍቃድ ጨረታ ገብቷል ይሄው የሷ ብዙ መታወቂያ ገብቷል ይሄው የሷ ይሄ ነው የራሔል ይሄ ነው እሷ የዘመረችው ይሄ ነው እሱ የሰበከው ይሄኛው ነው የሱ አገልግሎት ይሄ ነው የሱ ፋብሪካ ይኸው ይሰማኛል እንደማትሞ ይሰማኛል ይሁን አለ ሆነ ቁጭ በል